ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ እሁድ መረጃዎችን እናልፋለን። በመጀመሪያም ግብጽ ከኢትዮጵያ ጋር ችግር የለባትም፣ የምትፈልገው ህጋዊ አስገዳጅ ስምምነት ላይ መድረስ ነው ሲልም ፕሬዝዳንት አልሲሲ ተናገሩ። ግብጽ ታላቋን ኢትዮጵያ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ህጋዊ አስገዳጅ ስምምነት ላይ ከመድረስ በስተቀር ሌላ ምንም አይነት ችግር እንደሌለባት ፕሬዝዳንት አብዱል ፈታህ አልሲሲም ተናገሩ። ፕሬዝዳንቱ ይህንን የተናገሩት ግብጽ ውስጥ እየተካሄደ በሚገኘው ሁለተኛው የሩሲያና የአፍሪካ የትብብር መድረክ ሚኒስትሮች ጉባኤ ላይ ለመሳተፍ ካይሮ ከሚገኙ የአፍሪካ ሀገራት ልዑካን ጋር ባደረጉት ውይይት ላይ መሆኑን መንግስታዊ አልሐራም ዘግቧል። ግብጽ ከኢትዮጵያ ጋር ችግር የለባትም ያሉት አልሲሲ ነገር ግን ብቸኛው ፍላጎቷ በአባይ ወንዝ ላይ ያላት መብት እንዳይነካ ማድረግ ነው። ለዚህም ህጋዊና አስገዳጅ ስምምነት እንዲደርስ ነው በማለት ኢትዮጵያ ገንብታ በስራ ባስጀመረችው የህዳሴ ግድብ ላይ የሀገራቸው አቋም በአጽንኦት ሰጠው ተናግረዋልም ብለዋል። ከጥቂት ሳምንት በፊት የግብጽ የውጭ ጉዳይ ሚኒስትር ባድር አብዲላቲ ለ13 ዓመት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ያስገኙ ባለመሆናቸው አገራቸው ተጨማሪ ውይይት እንደማትፈልጉና መብቷን በዓለም አቀፍ ህግ መሰረት እንደምታስከብርም ለቢቢሲ ተናግረው ነበር። የግድቡ ግንባታ በተካሄደበት 14 ዓመት ውስጥም በኢትዮጵያና በግብጽ እንዲሁም በሱዳን መካከል በተደጋጋሚ ሲቋረጥና ሲቀጥል የቆየው ድርድር በተለያዩ አገራት እና ተቋማት አሸማጋይነት ሲካሄድ መቆየቱም ይታወሳል። በእነዚህ ጊዜያት ሁሉ አሁን ፕሬዝዳንት አልሲሲ ያነሱት የግድቡን ውሃ አሞላልና ዘላቂ አስተዳደርን በተመለከተ ህጋዊና አስገዳጅ ስምምነት ኢትዮጵያ እንድትፈርም በተደጋጋሚ ከግብጽ የቀረበው ጥያቄ ተቀባይነት ባለማግኘቱ ከስምምነት ላይ ላለመድረሳቸው ምክንያቱ ነው ቆይቷል። ግብጽ የምትጠይቀው ታሪካዊ የአባይ ውሃ ድርሻዋንም በተመለከተ ኢትዮጵያ ባልተካተተችበትና ምንም ድርሻ ባልነበራት ኢፍትሐዊ ባለችው የቀይ ግዛት ዘመንም ስምምነቱ እንደምትገዛ በመግለጽ ነው ውድቅ አድርገዋለች። የአባይ ወንዝ ከ85 በመቶ በላይ ውሃውንም የሚያገኘው ከኢትዮጵያ ሲሆንም የወንዙን አብዛኛው ውሃ የምትጠቀመው ግብጽ በኢትዮጵያ የተገነባውን ግድቡን ብቸኛ የውሃ ምንጭም መጠን ያሳጣኛል የሚል ስጋት ፈጥሮባታል። ግብጽ በአውሮፓውያኑ 1959 የተፈረመውና አብዛኛው የወንዙን ውሃ ድርሻ የሚሰጡትን የቀይ ግዛትም ስምምነት በመጥቀስም የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የምትጠቀም ፍላጎት አላት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለበትም ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደርስና ታላቁ የህዳሴ ግድብን የግብጽን የውሃ ደህንነት ላይ አደጋ የሚጥል አይደለም ስትልም በተደጋጋሚ ገልጻለች። ፕሬዝዳንት አልሲሲ ከአፍሪካ ሀገራት ተወካዮች ጋር ቅዳሜ ዕለት ባደረጉት ውይይት ላይ ግብጽ በሌሎች ሀገራት የውስጥ ጉዳይ ውስጥ ጣልቃ አለመግባት እና አለመረጋጋትን በማስወገድ በኩል ያላት ፖሊሲ ወጥና ጽኑ ነው ማለታቸውን ከጽህፈት ቤታቸው የወጣው መግለጫ አመልክቷል። የኢትዮጵያ ውጭ ጉዳይ ሚኒስቴር በቅርቡ ባወጣው ጠንካራ መግለጫ ግብጽ የአፍሪካ ቀንድን ለማተራመስ ጥረት እያደረገች ነው በማለትም ከሷል። የዚህም ዋነኛ ትኩረት የኢትዮጵያ እንደሆነችና አጠቃላይ ቀጠናውንም የማናጋት ፍላጎት አለ ብሏል። በተጨማሪም ከቅርብ ጊዜ ወዲህ በኢትዮጵያ መንግስት የመገናኛ ብዙሃን የሚቀርቡ ዘገባዎችና ውይይቶች ላይ በተለያዩ የሀገሪቱ ክፍሎች የሚንቀሳቀሱ ታጣቂ ቡድኖችን ትጥቅና ድጋፍ ከግብጽ እንደሚያገኙ የሚገልጹ ክሶችም በተደጋጋሚ ይደመጣሉ። ፕሬዝዳንት አልሲሲ በተጨማሪም ሀገራቸው ከኢትዮጵያ ጋር ልዩነት ቢኖራትም አለመግባባቶች በውይይትና በፖለቲካዊ መፍትሄ መፈታት አለባቸው በሚል አቋም ግብጽ ማስፈራሪያዎችን ሰንዝራ አታውቅም ሲሉም ተናግረዋል። ነገር ግን ፕሬዝዳንቱ የውጭ ጉዳይ ሚኒስተሩና ሌሎች የግብጽ ከፍተኛ ባለስልጣናት ህዳሴ ግድቡን መጠናቀቁን ተከትሎ የሀገራቸውን ጥቅምና የውሃ ደህንነት ለማስከበር አስፈላጊውን ሁሉ እርምጃ እንደሚወስዱ በተለያዩ አጋጣሚዎች በተደጋጋሚ ሲናገሩ ተደምጠዋል። እነዚህን የግብጽ ባለስልጣናት ንግግር ተከትሎም የኢትዮጵያ ውጭ ጉዳይ ሚኒስተር ባወጣው መግለጫ ላይ ግብጽ ከንግግር ይልቅ ግጭትን ለማስፋፋት ግልጽ ጸባጫሪ ንግግርን እያጠናከረች ነው በማለት ዓለም አቀፍ ማህበረሰብን ይህ ድርጊት እንዲወግዝም ጠይቋል።
ግብጽ የውሃ ደህንነቴና ብሔራዊ ጥቅሜ ላይ አደጋን ደቅኗል ባለችው የኢትዮጵያ ታላቁ ህዳሴ ግድብ ላይ ከኢትዮጵያ ጋር ስምምነት ላይ በመድረስ ፍላጎቷን የሚያስጠብቅ ህጋዊና ኢትዮጵያ ግዴታ ውስጥ የሚያስገባ እንዲሆንም ትፈልጋለች። ኢትዮጵያ ግን እንዲህ ያለውን ስምምነት ሉዓላዊነቷንና ጥቅሟን አሳልፎ የሚሰጥ መሆኑን በመጥቀስም በተደጋጋሚ ውድቅ ስታደርግም ቆይታለች። ፕሬዝዳንት አልሲሲ የህዳሴ ግድቡን ጉዳይ በዚህ ቀደም ወደ አፍሪካ ህብረት፣ የተባበሩት መንግስታት፣ አረብ ሊግ፣ የአውሮፓ ህብረት፣ አሜሪካና ሌሎች ሀገራት ዘንድን በመውሰድ በኢትዮጵያ ላይ ግፊት ለማሳደር ሲሞክሩም ቆይተዋል። ወደ ቀጣይ መረጃ ስናልፍም ህወሓት ከተፈናቃዮች በግዴታ ወርሃዊ መዋጮ እየሰበሰበ ነው ሲል ሳልሳይ ወያነ ገለጸ። በትግራይ ክልል ከሚንቀሳቀሱ ተቃዋሚ ፓርቲዎች አንዱ የሆነው ሳልሳይ ወያነ ትግራይ ዛሬ በሰጠው ጋዜጣዊ መግለጫ ህወሓት ከተፈናቃዮች ላይ በግዴታ ወርሃዊ መዋጮ እየሰበሰበ መሆኑን ተናግሯል። ፓርቲው በመግለጫው የህወሓትን እንዲህ አይነቱን የጭካኔ ድርጊት ሁሉም ማህበረሰብ እንዲቃወም ጥሪ አቅርቧል። የፕሪቶሪያው ስምምነት ተግባራዊ ባለመሆኑ ተፈናቃዮች በረሃብና በጅብ ህይወታቸው እያለፈ መሆኑን የጠቀሰው መግለጫው እንደ ምሳሌም በስደተኞች ካምፕ ውስጥም ከሚኖሩት 14000 ተፈናቃዮች ውስጥ 331 መሞታቸውን ማስረድተዋል። በትግራይ ውስጥ በጠመንጃ የሚመራ ኃይል ስልጣን ላይ እንዳለ የጠቀሰው ፓርቲው ስልጣን ላይ ያለው ኃይልም ጠመንጃ እየተጠቀመ በሆኑ ሌሎች ኃይሎችም ጠመንጃ ማንሳታቸው አስታውቋል። ጨምሮም በትግራይ ውስጥ ያለው የፖለቲካ ኃይሎች መሰረታዊ ልዩነት ከጊዜ ወደ ጊዜ እየሰፋ ነው ያለው ሳልሳይ ወያነ በተለይም ህወሓትን የትግራይ ተቋማትን እያፈረሰ እየበታተነና እያደከመ ነው ሲልም ጠቅሷል። ለዚህም እንደ ማሳያነት ኤፍራታንና ጄስቲስን ጠቅሷል። በሌላ በኩል ምርጫን በተመለከተ ፓርቲው በትግራይ ውስጥ ምርጫን ማከናወን እንደሌለበት አስታውቆ በቅድሚያ የክልሉ የግዛት አንድነት መረጋገጥ እንዳለበትም ተፈናቃዮች መመለስ እንደሚገባቸውም አሳስቧል። ወደ ቀጣይ መረጃ ስናልፍም ጠቅላይ ሚኒስትር ዶክተር አብይ አህመድ ዲጂታል ኢትዮጵያ 2030 የተሰኘ ሀገራዊ ዕቅድን ግቡን እንዲመታ በሁለት መሰረታዊ ጉዳዮች ላይ መስራት እንደሚያስፈልግም አስታወቀ። ጠቅላይ ሚኒስትር በማህበራዊ ትስስር ገጻቸው ኤክስ ባስተላለፉት መልእክትም ለዕቅዱ ስኬትም የኤሌክትሪክ ኃይል አቅርቦትና የኢንተርኔት ግንኙነት መስፋፋት ወሳኝ መሆናቸውንም አመልክተዋል። ጠቅላይ ሚኒስትር የመጀመሪያና ወሳኝ ጉዳይ የኤሌክትሪክ አቅርቦት መሆኑን ገልጸዋል። የኤሌክትሪክ አቅርቦት ለዲጂታል ቴክኖሎጂ እንደ ደም ስር የሚቆጠር ነው ብለዋል። የምንጠቀምባቸው የቴክኖሎጂ መሳሪያዎች በሙሉ በኤሌክትሪክ ኃይል ላይ የተመሰረተ በመሆናቸው አማራጭ መንገዶች ሁሉ በመጠቀም የኤሌክትሪክ አቅርቦትን ማስፋፋት የህልውና ጉዳይ መሆኑንም አመልክተዋል። በተጨማሪም የኢንተርኔት አገልግሎትን አስመልክቶ በሰጡት አስተያየትም እስካሁን በርካታ ከተሞች ተጠቃሚ መሆናቸውን ጠቅሰው በቀጣይ 5 ዓመት ግን አገልግሎቱ በሁሉም አካባቢዎች በገጠር ጭምር ሙሉ ለሙሉ ተደራሽ መሆን እንዳለበትም አሳስበዋል። እነዚህ መሰረተ ልማቶች ተደራሽ በማድረግም ለዜጎች እኩል እድል መፍጠር እንደሚገባም ጠቅላይ ሚኒስትሩ ባስተላለፉት መልእክት ላይም ጠቅሰዋል። ወደ ቀጣይ መረጃ ስናልፍም የሶማሊያው ፕሬዝዳንት ከታጣቂዎች ጋር ለመነጋገር በራቸው ክፍት መሆኑንም ተናገሩ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በኪስማዮ ዛሬ በተደረገ የሶማሊያ ፊውቸር ካውንስል ስብሰባ ላይ ተገኝተው ባደረጉት ንግግር የፌዴራል መንግስታቸው ከተቃዋሚ መሪዎች ጋርም ለመነጋገር መስማማት በሩ ክፍት መሆኑንም አስታውቋል። ተቃዋሚ መሪዎች ደግሞ መንግስትና ህዝብንም ሊያቀራርብና ሊያወያይ የሚችል ገንቢ ሐሳብ ይዘው መቅረብ እንዳለባቸው አስረድተዋል። ሲናገሩም በኪስማዮ ላላችሁ ወንድሞች የመናገር የሚፈልገው ለሶማሊያ ህዝብ የሚጠቅም ነገር ይዛችሁ በአንድነት እንድትመጡ ነው። ያን ጊዜ እኛ አየር ማረፊያውን አንዘጋባችሁም፣ ወደ ኪስማዮ ትመለሳላችሁ አንላችሁም። ለህዝብም የሚጠቅም ሐሳብ ይዛችሁ ኑ እንነጋገርበታለን፣ እኛ ለመስማማት ዝግጁ ነን ብለዋል። ባለፉት 2 ወራት መንግስታቸው ከተቃዋሚ ፓርቲዎች ጋር ሲነጋገሩ መቆየቱን የጠቀሱት ፕሬዝዳንቱ በውይይት ላይ ከአንዳንዶች ፓርቲዎች ጋር መስማማታቸውን ከተወሰኑት ጋርም ስምምነት ላይ ሳይደርሱ መቅረታቸውን አስረድተዋል። ያልተስማሙት ጋርም ቢሆንም በድጋሚ ለመነጋገር በራቸው ክፍት መሆኑን አስታውቀዋል። በንግግራቸው ማጠቃለያም ሶማሊያ ከዚህ በኋላ አምባገነን መሸከም አትችልም፣ የሚያስፈልጋት በምክክርና በውይይት ላይ የተመሰረተ ፖለቲካዊ መረጋጋት ነው ማለታቸውንም ሂራን ኒውስ ዘግቧል።
ወደ ቀጣይ መረጃ ስናልፍ አሜሪካ የሱዳን ተፋላሚ አዲሱን ዓመት በማስመልከት ተኩስ አቁም እንዲያደርጉም ጠየቀች። የአሜሪካ የውጭ ጉዳይ ሚኒስቴር ቤት ኃላፊ የሆኑት ማርኮ ሩቢዮ ዛሬ በሰጡት መግለጫ የሱዳን ተፋላሚዎች የሰብአዊነት ተኩስም አቁም ለማድረግ አዲስ ዓመትን እንደ መልካም ዕድል እንዲጠቀሙበትም ጥሪ አቀረቡ። ሚኒስትሩ ሲናገሩም አሁን የኛ ትኩረት 99% ያህሉ የሰብአዊነት ተኩስ አቁም ላይ ነው። እናም በቻልነው ፍጥነት ይህንንም ለማሳካት ጥረት እያደረግን ነው ብለዋል። እንደምናስበው አዲሱን ዓመትና ከፊታችን ያሉት በዓላት ሁሉም ተፋላሚዎች እንዲስማሙ ትልቅ ዕድልም የሚፈጥርላቸው ይሆናል። ይህ እንዲሆን ደግሞ ከፍተኛ ጫና እያደረግን ነው ያሉት ሚኒስተሩ ተፋላሚዎቹ የመብት ጥሰት በመፈጸም ላይ መሆናቸውን አስረድተው በሱዳን እየተካሄደ ባለው ጦርነት ተሳትፎ ያላቸው የውጭ ኃይሎች ከዚህ ድርጊታቸው እንዲቆጠቡም ጨምረው አሳስበዋል። ይህ በእንዲህ እንዳለ የሱዳን ጠቅላይ ሚኒስትር ዶክተር ከማል እንድሪስም በዛሬው ዕለት ወደ አሜሪካ አቅንተዋል። በቆይታቸውም ከአሜሪካ ከፍተኛ ባለስልጣናት ከተባበሩት መንግስታት ድርጅት ኃላፊዎች ጋር ውይይት ለማድረግ ማቀዳቸውንም ዘገባዎች አስረድተዋል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።